ማስረጃ ላውጣልህ ታገሰኝ። መቼ ማስረጃ ጠይቁኝ እኔ ጥያቄውን መልሰህ ነው ማስረጃ የምትሰጠኝ። አንድና አንድ ስንት ነው? መጽሐፍ ልግለጥ አትልም። ሁለት ነው ትለኝና እንዴት ሁለት ሆነ ብዬ ከዛ ማስረጃ ስጠይቀህ ታወጣለህ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ የዩቲዩብ ቻናሌ ቤተሰቦች እንዴት ናችሁ? ዛሬ እንግዲህ በሌላ በአዲስ ቪዲዮ ተመልሼ መጥቻለሁ ከወንድማችን ሆሱ ጋር በበርካታ ታዳሚያኖች መካከል ማለት ነው የነበረውን የንጽጽር ቪዲዮ በደንብ አድርጌ አስደምጣችኋለሁ። በጣም ብዙ ነገር ነው የምትማሩበት እውነት ለማውራት እና እስከ ፍጻሜው ድረሱላችሁም እንድትከታተሉት ለማለት ወዳለሁ። ቪዲዮውን ላይክ እና ሼር እያደረጋችሁ አብረን እየሰማነው እንቆያለን ማለት ነው። በመረጃ ፊት ለፊት የገጠሙበት ፕሮግራም ነው። እስከ ፍጻሜው ተከታተሉት። መጨረሻ ላይ ደግሞ የእናንተን ኮመንት እንድታስቀምጡ እያሉ እኔ ጋር እንግዲህ አብረን እያዳመጥን እንቆያለን። አብራችሁ ይቆዩ። ሀሳቡን አመጣው አንተ ነህ ለጥያቄው እንዲመቻ አድርገህ እኮ ጥያቄ እሱ ነው እኮ እየጠየቅኩህ ነው። አዳምጥ። ይኸውልህ ምን አልከኝ አንተ? ሀሳብህን ጻፉልን እኮ የአይነ አዳምጥ። ረጋ በለህ። የአይነ ምስክሮች ናቸው አልከን አይደለ? እሺ ከነዚያ መካከል ሉቃስ አለበት ወይ አልኩህ። አዎ አለ አልከኝ። እሺ ማስረጃ ዮሐንስን አመጣሁልህ እኮ። ረጋ በለህ አዳምጠኝ፣ ቀስ በለህ፣ ጥያቄን ተረዳ። ኢየሱስ ክርስቶስ ስንት ደቀ መዛሙርቶች ነበሩት? ይህንን አንብብ ለህዝብ፣ አንተም ትድንበታለህ። ወይኔ በፈጣሪ ክርስቶስ ስንት ደቀ መዛሙርቶች እንዳሉት መጽሐፍ ቅዱስ ይናገራል። አያውቅም። ዋሻ አንድ ሰው ወጥቶ የጻፈው አይደለም፣ የተለያዩ ነቢያቶች የጻፉት ነው የሚያሳየው። መልስ የለህም። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ላይ ተንጠለጠለ መልሳቸው። ሁሌ አንድ ሰው የጻፈው አይደለም እኮ ነው። አንብብ። በአይናቸው የዳሰሱት በአይናቸው የዳሰሱት ጥያቄን አዳምጥ። እኛ ምን ሰብከው ምንም ማዳመጥና አይፈልግም ነው እያሳየው ነው ህዝብ እንዲህ ነው። እሺ ጥያቄን ታዳምጣለህ? ታዳምጣለህ? ትወያይ ትፈልጋለህ ከኔ ጋር? ጥያቄን ታዳምጣለህ? ትመልሳለህ? በቃ እንደሱ ከሆነ ክርስቶስ ስንት ደቀ መዛሙርቶች ነበሩት የመረጣቸው? ባሳየ ይሻላል። አንዴ ላሳይ። እሱ ነው መጽሐፉ ላይ ላሳይ። ጥያቄ መልስና ማስረጃ ስል ጊዜ ማስረጃ ታሳየኛለህ። ክርስቶስ ስንት ደቀ መዛሙርቶች ሐዋርያቶችን መርጧል? ላይፍ ትመልሳለህ? 12 ናቸው። አንድ የታገሰኝ። በጣም ጥሩ። ከነዚያ ከ12ቱ መካከል ሉቃስ አለበት የለበትም? ሉቃስ የለበትም። ጎበዝ ልጅ። ከነዛ ከ12ቱ መካከል ማርቆስ አለበት የለበትም? ስለ 72 አርድእት የሚባል ነገር ታውቃለህ? ስለ 12ቱ ኢየሱስ ስለመረጣቸው ደቀ መዛሙርት ነው እየጠየቁኝ ያለሁት። ሉቃስን ጥለህልኛል፣ አመሰግናለሁ። ደቀ መዛሙርት አይደለም። ማርቆስ ማርቆስ ከ12ቱ ውስጥ አለበት የለበትም? አንዴ ማስረጃ ላውጣልህ፣ ታገሰኝ እና መቼ ማስረጃ ጠይቁኝ እኔ ጥያቄውን መልሰህ ነው ማስረጃ የምትሰጠኝ። አንድና አንድ ስንት ነው? መጽሐፍ ልግለጥ አትልም። ሁለት ነው ትለኝና እንዴት ሁለት ሆነ ብዬ ከዛ ማስረጃ ስጠይቀህ ታወጣለህ። ማርቆስ ልክ እንደ ሉቃስ መልስ። የሉቃስን መልሰህ ጎበዝ ልጅ ነው። ሉቃስ ቃል ነው በቃ ከክርስቶስ ቅድም ያንን ገልጠው ይሸውራል። እንደዚህ እያደረጉ ነው የሚሸውራቸው። ወላሂ ተከታዮቻቸው የሌለም ባይናገረው ያጡላቸዋል። መቅሰፍትን ይፈራሉ። እግዚአብሔር ቀስፈና ብለው አሜን ብለው ይቀብላቸዋል። ይህ እንደዛ ይሰራል። እንደ ሉቃስ ትመልሳለህ። ሉቃስ አይደለም ብሎ ራሱ በግልጽ ተናገረ። ማርቆስንም አይደለም ተናገረ። የለም ክርስቶስ አልመረጠውም። ከ12 ደቀ መዛሙርት የለበትም ማርቆስ። ስለዚህ የአይን አይናቸው የጻፉት ወፍ
አለህ? አለሁ። እንደምን አላችሁ? ሰላም ነው? እግዚአብሔር ይመስገን ሰላም ነው። አለሁ አልሐምዱሊላህ። እሺ ጥያቄ አለ? ያው እርማት ለማድረግ ያህል ሉቃስ ደቀ መዝሙር በሚለው ስም ተጠርቷል። ብዙ ጊዜ መምታታት ነገር አለ። ደቀ መዝሙር የሚለው እና ሐዋርያ የሚለው እና ከ12ቱ ሐዋርያት መካከል አይደለም እንጂ ደቀ መዝሙር በሚለው መጠራት ይችላል። ያው በቀድሞ ዘመን ክርስትና የሚለው ስም ከነዚያ ውስጥ ማርቆስ፣ ሉቃስ፣ ጳውሎስ አሉበት የሉበት? እነሱ የሉበትም። ያው ሐዋርያት በሚለው ማለት ደቀ መዝሙር የሚለው ግን አጠቃላይ ስም ስለሆነ መጽሐፍ ቅዱስ ላይ ሉቃስ ከደቀ መዝሙሮች መካከል ነው የሚለውን አሳየን። ችግር የለም። ደቀ መዝሙር የሚለው ቃል ይህን ያለ አከራካሪ ጉዳይ አይደለም። ግድ የለም መጽሐፍ ቅዱስ ላይ ታሳየናለህ። አሁን እርማት ለመስጠት ነው እርሱ ደቀ መዝሙር ነው ስላልከን ደቀ መዝሙር መሆኑን መጽሐፍ ቅዱስ ላይ ሉቃስ ከደቀ መዝሙሮች መሆኑን የተገለጸበት መጽሐፍ ቅዱስ ላይ ካለ ደቀ መዝሙር ማለት የክርስቶስ ተከታይ እስከሆነ ድረስ ያው ሉቃስ ተከታዩ ነው። የሚካደ ነገር እኮ አንተ የክርስቶስ ተከታይ ነህ አይደለህም? ነኝ። ደቀ መዝሙር መባል እችላለሁ እኔም። ስለዚህ አንተም ደቀ መዝሙር ነህ ማለት ነው። ጌታ ማርቆስ ሀሳቡ ምን መሰለህ? እና እሱ የመጣንበት ደቀ መዝሙር ወይንም ሐዋርያ ማለት የፈለገው አንተ ባልክበት ሂሳብ አይደለም። አንተ ግን የክርስቶስ የዓይን እማኝ አይደለም ለምሳሌ አይደለ? እሱ ግን የክርስቶስ የዓይን እማኝ ናቸው የሚለውን ለመጠቀም ነው ሲያመጣ የነበረው። እና ላይ ጠይቅ ነው የመጣኸው ወይስ ክርስትና ላይ አንተ ምረጥ? አንተ ደስ ይለዋል። እሺ አንድ ጥያቄ ጠይቅና ጠይቅ እንችላለን። ችግር የለውም። ግልጽ እንዲሆንልኝ የምፈልገው ነገር ስላለ ነው። እስልምና ላይ ይበልጥ ወንድሞች ሲወያዩ ግራ ስለገባኝ ነው። እና በመጀመሪያ አላህ አንድ ነው የሚል ያው በእስልምና አስተምህሮ አለ እና አንድ ነው ያለው ምኑ ነው የሚለውን ነገር ታብራራልኛለህ። እና አካል ተብሎ የተገለጹ ነገሮች ደግሞ ያን ነገር አያፈርሱም ወይ የሚለውን ነገር እንድትገልጽልኝ ነው። አምላክ አላህ ስብሐነ ወተዓላ አንድ ነው የሚለው በማንነቱም በምንነቱም እርሱ ምንድን ነው ካልን እርሱ አምላክ ነው። በአምላክነቱ በመለኮታዊ ባህሪያቶቹ ምንነት የምንላቸው እነሱ ባህሪያቶቹ ናቸው። በሁሉም አንድ ነው፣ ነጠላ ነው። አላህ ስብሐነ ወተዓላ ስለ ራሱ ማንነት ሲናገር ቁል ሁወ አላሁ አሐድ ይላል። በል እኔ አላህ አንድ ነኝ አለ። ማን ነው እርሱ ቢባል አላህ ነው። አላህ አንድ ብቻ እንደሆነ ተናገረ። በምንነቱም ወይንም በመገለጫዎችም በባህሪያቶችም አንድ ብቻ እንደሆነ ጭራሽ አምሳያ እንደሌለው ሲናገር ረቡ ሰማዋት ወልአርድ አላህ ግን የተገደበ አይደለም። የፍጥረታት ሁሉ እንዳለ በአንድ ሜዳ የዓለም ሰው ተሰባስቦ ሁሉም የየራሱን ቋንቋ እየጮኸ እየተደበላለቀ ቢያወሩ ሁሉ ሳትንበት መስማት የሚችል አምላክ ነው። እኔ ግን እንደዛ አይደለሁም። መስማት የተገደበች ነች። ማየት የሚለውም እንዲሁ እኔም ያለሁኝ እርሱም ያያል። ግን የኔ ማየት የተገደበ ነው፣ ከእርሱ ጋር በፍጹም አይመሳሰልም። የእርሱ ያልተገደበ ማየት ነው። እኔ ከዚህ ከግድግዳ በስተጀርባ ካልዞርኩኝ ምን እንደሚሰራ ማየት አልችልም። ዞሬ ሄጄ አይቼ አረጋግጬ ነው። ከእናንተ ንግግሩን በገሃድ የተናገረ ወይንም በድብቅ በምስጢር ያደረገ ለእኔ እኩል ነው። እንዲሁም በድቅድቅ ጨለማ የሰራና በገሃድ በቀን የሰራ ለእኔ እኩል ነው፣ ያው ነው አለ። ምንም የሚለያይ ነገር አይደለም። ለእኛ ግን እኩል አይደለም። በጨለማ ሄዳ ሰው ቆሞ ይሄ ምንድን ነው በተለ ከቀርቤ አረጋግጬ ባትራብቼ ቃር አለቀው። እንደዛ ያስፈልገው መስማት የሚለውም እንዲሁ ቀስ ብሎ ሰው ይህን ባህሪውን አላህ ይናገራል። አብርሃም ሲናገር ስለ አምላካችን ስለ አላህ ባህሪ ኢነ ረቢ ለሰሚዑ ዱዓ የለውም ማለት ነው። ይህን ይመስልሽ የጠቀስካቸው ለምሳሌ ባህሪያቶች አሉ ያነካቸው ሰው እንዳልሆነ ይታወቃል። ነገር ግን አሁን እጅግር ምናምን ተብሎ ሲጠራ እኔ አንድ ሰው ሆኜ ብዙ አካል ክፍሎች አሉኝ። አላህም እንደዛው አንድ ሆኖ ብዙ አካል ማለት የሰውን የመሰለ ባይሆንም አካላት አሉት እና ነገር ግን እነዛ አካል ተብሎ ወይንም የተጠቀሱት ነገር እጅግር ምናምን የመሳሰሉ ነገሮች በአንድ መዋቅር ውስጥ መሆናቸውን ማስረጃ አላችሁ?
ማለት የኔ በአንድ መዋቅር ውስጥ ስለሆነ አንድ ሰው ተብዬ ተጠራው። አላህ እጅ እግሩ በአንድ ላይ መሆኑን ምን ማስረጃ አለ? በቁርአን ላይ ማስረጃ አለ? ይሄ አምላክ ነው ይሄኛው አምላክ ነው ብሎ ገነጣጥሎ እንደዚያ አይነት አካሄድ እሱ አካሄዳለሁ ከእናንተ ጋር ነው። አሁን ከእናንተ ጋር የማያቋርጥ አማልክቶች እንትን ማውጣት እንችላለን። ምክንያቱም አንዱን አምላክ ዋሌኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ምግብ እየበላሁ ነው። አፈል አልሐምዱሊላህ። ጃም አለ ዛሬም አለች። ጃቢር ይመቻል። ወአለይኩም ወራህመቱላሂ ወበረካቱ። እንዴት ነው? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አርሰናል አሁን ስታወራ የነበርከው ልጅ ኦሜጋ አለ አለው ኢየሱስ አምላክ አለው። በእናንተ እምነት ኢየሱስ የለውም። ግን አደራን እሺ፣ አንድ ርዕስ አንሳና በሱ ላይ ብቻ 10 ቦታ ሳንረግጥ በሱ ላይ ማውራት እንችላለን። ስለ ኢየሱስ አምላክነት ላይ ነው የምናወራው። ኢየሱስ አምላክ አለው የለውም? በቃ ጥያቄ ነው እንድመልስልህ የፈለገው። በቃ እዚህ ላይ እናወራለን። ኢየሱስ ክርስቶስ አምላክ አለው። አምላክ ካለው እንዴት ነው ምናምን የሚለውን ነገር አንድ ላይ እናያለን። በቃ እዚህ ላይ ነው የምናወራው። በጣም ጥሩ። እሺ መልካም። እሺ ኢየሱስ አምላክ አለው። እሺ አንዳንዴ አጠያየቆች አለው የለውም ተብሎ ቀጥታ የሚነገር መልስ ላይሆን ይችላል። አለው ስንል እንዴት ነው? የለውም ስንል እንዴት ነው? ደስ ባለ መንገድ መልስ፣ ችግር የለም። አንዳንድ ሃይማኖታዊ ጉዳዮች እውነት ወይንም ሀሰብ በሚለው በሁለት ምርጫ ብቻ የሚመለስ ላይሆን ይችላል። ማብራሪያ ይፈልጋል አብዛኛው ነገር። ከዛ አንጻር የኢየሱስ ክርስቶስ ለለበሰው ስጋ አምላክ አለው እንላለን። ለመለኮቱ ግን ራሱ አምላክ ነው። ለአምላክ ደግሞ አምላክ አይኖረውም ነው የምንለው። ኦኬ እሺ፣ ኢየሱስ ክርስቶስ ለለበሰው ስጋ አምላክ አለው አይደለም? ያው የፈጠረውን ስጋ ስለተዋሃደ ደግሞ የፍጡርን ስጋ ነው የለበሰው፣ የአዳምን ስጋ። ኦኬ ስለዚህ ኢየሱስ ክርስቶስ ለስጋው አምላክ ስላለው አምላክ ብሎ የሚጠራው ወይ ደግሞ የሚጸልይለት አምላክ አለው። ሁለቱን ነጣጥላ አታይማ። በኢየሱስ ክርስቶስ ውስጥ አምላክነቱንና ስጋውን ከተጸነሰ ጊዜ አንስቶ ይሄኛው ለስጋ ይሄኛው ለአምላክ ምናምን ብለህ በታትነ የምትለው ነገር የለም። ስጋው ብቻውን ህልው ከሆነ ወይንም ብቻውን እየኖረ ካለ ሰው ኖርማል እንደኛ አይነት ሰው የሆነና አምላክ ይኖረው ነበረ ወይንም ደግሞ ያመልከው ነበር ምናምን ልንል እንችላለን። ነገር ግን ያ መለኮት ፍጹም የሆነ ተዋህዶን ተዋህዶታል፣ ያንን ስጋ ከድንግል ማርያም የነሳውን ስጋ። ስለዚህ ኢየሱስ ክርስቶስ አምላክ አለው ብለን አንናገርም። ነገር ግን ያኛው የለበሰው ስጋ ግን ፍጡር ነው ብለን እናምናለን። ፍጡር ለመሆኑ ደግሞ ያው ፈጣሪ ኖሯል፣ ያው አምላክ ደግሞ አለው ማለት ነው። እሺ ለምሳሌ ኤፌሶን 1:3 ላይ ጳውሎስ ሲናገር ኢየሱስ ክርስቶስ አምላክና አባት ይባረክ ይላል አይደል? የኢየሱስ ክርስቶስ አምላክ የተባለው ማን ነው? እግዚአብሔር አብ ነው። እሺ ኦኬ እሺ። አሁን ለምሳሌ አሁን እዚህ ጋር መመሰለ ዋናው ጥያቄ እዚህ ጋር ነው። የኢየሱስ ክርስቶስ አምላክና የአንተ አምላክ አንድ አይነት ነው? አገላለጹ ይለያያል እንጂ ያው ኦኬ። የኢየሱስ ክርስቶስ አምላክ ማን ነው ብላ ተጠቅልለው ኢየሱስ ክርስቶስ ስትል መለኮትና ስጋን የተዋህደውን ከሁለት ባህሪ አንድ ባህሪ የሆነውን እንዴት እንደሆነ በዛ መልክ ለመረዳት ሞክር። ኢየሱስ ክርስቶስ አምላክ አለው ስንል ለስጋው ነው አስረድተናል፣ ገብቶኛል። በሱ በቃ ኢየሱስ ክርስቶስ አምላክ አለው ስልክ እሱን ታሳቢና ዋቢ አድርጌ ነው። ስለዚህ የኢየሱስ ክርስቶስ አምላክ ማን ነው? ያንተስ አምላክ ማን ነው? የኢየሱስ ክርስቶስ አምላክ ብለን ስንናገር የለበሰው ስጋ ፍጡር መሆኑን ለማመልከት ነው። እኔ ደግሞ ሙሉ ለሙሉ ንጹህ ፍጡር ነኝ። ምንም እንትን መቀላቀል እኮ ተስማማን። አሁን እኮ አንተ ፍጡር ነህ። ከፍጡርነት አንጻር ፈጣሪ አለክ። ኢየሱስ ክርስቶስ ደግሞ የለበሰው ስጋ ፍጡር ስለሆነ ከዛ አንጻር ለስጋው አምላክ አለ። በቃ ተግባባ ለስጋው። ስለዚህ የኢየሱስ ክርስቶስ አምላክ ማን ነው? አምላኩ ማን ነው ተብሎ አይነገርም።
ምክንያቱም በመለኮቱና በስጋው መካከል ፍጹም የሆነ ተዋህዶ ስላለ አምላክ አለው ብለን አንናገርም። ነገር ግን ያቺ የለበሳት ስጋ ተነግሮናል። ተነግሮናል። አምላክ እንዳለው ተነግሮናል። እሱም የለበሰው ስጋማ አምላክ አለው። የለበሰው ስጋ የለበሰው ስጋ አምላክና ያንተ አምላክ አንድ አይነት ነው? አዎ አምላክ አንድ ነው እኮ። ያንተ አምላክና ኢየሱስ ክርስቶስ የለበሰው ስጋ አምላክ አንድ አይነት ነው? ድገምልኝ፣ ይቅርታ። ኢየሱስ ክርስቶስ ለለበሰው ስጋ አምላክ እሱና ያንተ አምላክ አንድ አይነት ነው? የተለያየ አምላክ የለም፣ አንድ አምላክ ነው። እሺ፣ ኢየሱስ ክርስቶስ በስጋው መንፈስ ቅዱስ አምላኩ ነው? በስጋው አብ፣ ወልድ፣ መንፈስ ቅዱስ በመለኮት አንድ ስለሆኑ ያው አምላክ ነው። ኦኬ፣ ኢየሱስ ክርስቶስ በስጋው መንፈስ ቅዱስ አምላኩ ነው? በመለኮት ኢየሱስ ክርስቶስ ስለሌለ ማለት ነው። እሺ፣ ኢየሱስ ክርስቶስ በስጋው ወልድ አምላኩ ነው? በትክክል። ኦኬ፣ ስለዚህ ነጣጠልኩ፣ ከሁለት አረካቸው። ምን አደረግኩት? ኢየሱስ ክርስቶስ ራሱ ለራሱ አምላክ አልከን እኮ። ራሱ ለራሱ አምላክ ነው አልከን። የፈጠረውን ስጋ ተዋህደ ብለን እኮ ነው ምናምነው። ስለዚህ ኢየሱስ ለራሱ አምላክ ነው። የለበሰው ስጋ ፍጡር መሆኑን ለማመልከት ስንል አምላክ እያለን እንናገራለን። ነገር ግን ለኢየሱስ ክርስቶስ ስትል ግን መለኮትና ስጋን ነጣጥለ መነጋገር አችልም ነው የምልህ እኮ። ነጣጠልኩ። አንተ ራሱ ለራሱ አምላክ ነው አልከኝ እኮ። አንዱ አምላክ ነው፣ አንዱ ደግሞ ፍጡር ነው አልከኝ። ራስ በመለኮት አንድ ስለሆኑ ነው። በመለኮት አንድ ናቸው። አዎ፣ የሚነጣጠል አይደለም። እሺ፣ ስለዚህ ኢየሱስ ክርስቶስ ራሱ ለራሱ አምላክ ነው። የለበሰውን ስጋ አምላኩ ነው። እሺ፣ ራሱን በራሱ አምልኮ ያውቃል? ስጋና መለኮት ተነጣጥሎ ስለማያውቁ ይህንን ማድረግ የሚችልበት ጊዜ የለም። ኦኬ፣ ስለዚህ አምልኮት አያውቅም። አምልኮት አያውቅም፣ ምክንያቱም መለኮት አብሮ ስላለ ማለት ነው በሱ ውስጥ፣ ወይንም ደግሞ ተዋህዶ። ስለዚህ ተፈጥሮ ወልድን ያላመለከ ፍጡር አለ ማለት ነው። ተወልዶ ወልድን ያላመለከ ፍጡር ወልድን ያላመለከ ፍጡር አለ ወይ? ለዚህ ማስረጃ ልሰጥ አልችልም እኮ። የአምልኮ አታውቅም? አምልኮት አያውቅም፣ ተነጣጥሎ ስለማያውቅ ማለት ነው። ኢየሱስ ክርስቶስ ሙሉ ፍጡር ቢሆን ስለዚህ ልክ ነው፣ ፍጡር ሆኖ ያላመለከው አለ ትላለህ። ስለዚህ ወልድን ፍጡር ሆኖ ያላመለከው አካል አለ ማለት ነው። በቃ ወይ ጥያቄ ላርምልህ፣ ስጋ ለብሶ አምላክን ያላመለካለ ወይ ካልከኝ፣ አዎ ኢየሱስ ክርስቶስ ስጋ ለብሶ አይደለም። ስጋ ለብሶ አይደለም። ተፈጥሮ ወልድን ያላመለከ ፍጡር አለው። ተፈጥሮ አምላኩን ኢየሱስ ክርስቶስ የለበሰው ስጋ። ስለዚህ ወልድ በመመለክ ላይ ከአብና ከመንፈስ ቅዱስ በአንድ ይጎላል ማለት ነው። ጌታ አምጥተን ያገናኛል። የኢየሱስ ክርስቶስ ስጋ አላመለከውም ራሱ። ማንን ያላመለከው? ወልድን አላመለከም ብያለሁኝ። እግዚአብሔርን አምልኮታል። ወልድን አምልኮታል። ኢየሱስ አላመለከውም። በመለኮትና በስጋ መካከል መነጣጠል የለም። ተመሳሳይ ጥያቄ ነው ደጋግመህ ጠይቀኝ እኮ። ከመለስከው አንተ ወልድን ያላመለከው ፍጡር አለ። የኢየሱስ ክርስቶስ ሰውነት ፍጡር ነው። ወልድን አምልኮት አያውቅም። በባህሪ ውስጥ መነጣጠል ስለሌለ አያደርገውም። ስለዚህ ከአብና ከመንፈስ ቅዱስ እንትን በመመለክ በአንድ ያንሳል። አሁን ምን ታደርጋለህ መሰለህ? ለምን ያንሳል? እንደዛ አላልኩም እንዴ። ኢየሱስ ክርስቶስ ያላመለከው ወልድን ያላመለከው ኢየሱስ ክርስቶስ አብን አምልኮ ያውቃል? አምልኮ ያውቃል? አምልኮ ያውቃል። ማብራሪያ ሳታመጣ ኢየሱስ ክርስቶስን አብን ሲያመልክ ታሳየኛለህ። አምልኮ ምንድን ነው? ማብራሪያ ውስጥ አትግባ። ኢየሱስ ክርስቶስ አብን አመለከ የሚል ካመጣ ያ ይቀበላሉ። አምልኮ ምንድን ነው?
አምልኮ ምንድን ነው? አንተ እግዚአብሔር እንዴት ነው የምታመልከው? እኔ ለአምላክህ ተገዛ አምልከው ተብዬ ስለታዘዝኩኝ አመልከዋለሁኝ። ኢየሱስ ክርስቶስ ግን አመለከ የሚል የለም። እሺ ለምሳሌ በስግደት እሺ ኢየሱስ ክርስቶስ ለአብ ሰግዶ ያውቃል? ላሳይክ ለአብ። እሺ ጥሩ አሳይ። እሺ ከሰገደ አምልኳል። የአምልኮ ስግደት ሰገድኩኝ ብሎ እንትን ካለ ኢየሱስ ክርስቶስ የሰገዳቸውን ስግደቶች በሙሉ ለአብ ነው ካልክ እሱ ስህተት ነው። ኖ ኢየሱስ ክርስቶስ የአምልኮና የክብር ስግደት ማለት አንተ ለአምላክህ የምሰግደው ስግደት የአምልኮ ስግደት ይሆናል። ለፍጥረታት ሲሆን ደግሞ የጸጋ ይሆናል አይደለም። ስለዚህ ኢየሱስ ክርስቶስ በስጋው አብን አምልኮታል። ምክንያቱም ለአምላኩ ነው የሰገደው በስጋው። ስለዚህ ለአምላኩ ከሆነ የሰገደው የአምልኮ ማለት ነው። አንደኛ ስለዚህ ለአብ እንደሰገደ ማምለኩን ቃል በቃል ታሳየኛለህ። ሁለተኛ ደግሞ በአምልኮ ስርዓት ውስጥ የሚፈጸሙ ነገሮችን ማከናወኑን ታሳየኛለህ። መስገድ ብቻ በቂ ሰግዷል። ለአብ ሰግዶ መስገድ ብቻ በቂ አይደለም። የምትሰግድበት ዓላማ ለራሱ ልዩ ነው እኮ ገበይ። ለአብ ጸልዋል፣ ለምኗል፣ እርዳኝ ብሎ ሰግዷል እያለቀሰ ለዞም። እስቲ መስገዱን ግን እስቲ ያሳየኝ፣ መስገዱን አሳየኝ። እሺ አንዴ መረጃ ላውጣልክ። እሺ ጥሩ። ወንጌል ምዕራፍ 22 ከቁጥር 40 ጀምሮ ኦሜጋ አለ። ይኸው ከፍቼልህ። እሺ መስገዱን እስኪ ያሳየን። እሺ ይኸው አንብቦ ከ40 ቁጥር ጀምሮ ከአርብ ነው። እሺ ከዚያም ደርሶ ወደ መከራ እንዳትገቡ ጸልዩ አላቸው። የድንጋይ ውርወራ ያህልም ከእርሱ ፈቀቅ ብሎ እየሰገደ ጸለየ። እንዲህም አለ፣ አባት ሆይ ብትፈቅድስ ይህ ጽዋ ከእኔ አሳልፈው፣ ነገር ግን የአንተ ፈቃድ ይሁን እንጂ የእኔ ፈቃድ አይሁን። የአምልኮ ስግደት ሰገደ የሚለውን እስኪ ያሳየኛ። ቆይ ሰገደ አልሰገደም? እዚህ ጋር እኮ ለአምልኮ መሆኑን አሳየኛ። ቆይ ሰግዷል አልሰገደም? መጀመሪያ እሱማ ኢየሱስ ክርስቶስ መስገድ አይደለም ተሰቅሎ የለ እንዴ? ኦኬ የሰገደው ለማን ነው? ለአብ ነው ወይንም ደግሞ ለአምላኩ ነው ወይስ አይደለም? ለአምላኩ ነው ወይስ አይደለም? ለአምላኩ አይደለም። ኦኬ አባቱ አምላኩ አይደለም? አባቱ አምላኩ አይደለም? አባቱ አምላኩ አይደለም? ለለበሰው ስጋ ነው እንጂ ኢየሱስ ክርስቶስ ስትል መለኮተኛ